ወበንተ ዝንቱ አሰራየ ወልደ እግዚአብሔር ከመ ይስዓር ግብሮ ለዲያብሎስ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8። በዚች ታሪካዊት የጎንደር ከተማ የተገኛችሁ የበዓሉ ተሳታፊዎች፣ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት እንዲሁም መላው ኢትዮጵያውያን እንኳን ለ2018 በዓለ ጥምቀት በሰላምና በጤና አደረሳችሁ። በዓለ ጥምቀት የመገለጥ በዓል ነው። አብ በደመና ዝንቱ ውእቱ ወልዴ ብሎ ሲመሰክር፣ ወልድ በተለየ አካሉ ሲጠመቅ፣ መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥ፣ ታላቁ ምስጢረ ሥላሴ የተገለጠበት የዲያብሎስ ተንኮል የፈረሰበትና የልጅነታችን ምስጢር መሰረቱ የተጣለበት ታላቅ በዓል ነው። ጌታችን ከገሊላ ወደ ዮርዳኖስ መሄድና ከዮሐንስ እጅ መጠመቅ በሃይማኖት ሕይወትና በማህበራዊ መስተጋብር ትልቅ ዋጋ ያለው ትሕትናም ተገልጧል። በዚች ታላቅ ዕለት ተፈጥሮ ተቀድሷል። የዕዳ ደብዳቤ ተቀደዋል። ዛሬ የምናከብረው በዓለ ጥምቀት አስተምህሮአዊ መሰረትና ከድህነታችን ጋር ካለው ፋይዳ አንጻር ስናስበው ከቀራንዮ ጋር የሚገናኝ ልዩ ምስጢር አለው። ጌታችን የመሰረተልንን ጥምቀት የምንጠመቀው በመስቀል ላይ
ከጎኑ በፈሰሰው ውሃ ነው። በዚህ ምክንያት በጥምቀት ከጌታችን ሞትና ትንሣኤ ጋር እንተባበራለን። ሐዋርያው ቅዱስ ጳውሎስ ይህን ምስጢር እንደሚከተለው አስተምሮታል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሮሜ 6 ቁጥር 3 እስከ 5። ቅዱስ ቄርሎስ ዘእስክንድርያ ወበሞተ ዚአሁ ተጠመቅነ በእርሱ ሞት ተጠመቅን ብሏል። ኢትዮጵያዊው ሊቅ ቅዱስ ያሬድም ለቤተ ክርስቲያን በደሙ ሐነጻ ወበማይ ዘውህዘ እምገቦሁ አጥመቃ እነዚህን ታላላቅ ምስጢራትን ሁሉ የያዘ ታላቅ በዓል በታላቁና ታሪካዊው ጎንደር ከተማ ማክበር ደግሞ የተለየ ድምቀት ፈጥሯል። ጎንደር በታሪካዊ ቅብብሎሽ አገር የገነቡና ለቤተ ክርስቲያናችን አንድነት ጉልህ ሚና የተወጡ ታላላቅ ነገስታት የመሰረቷትና ያሳደጓት ከተማ ናት። ጥንታውያን አድባራትና ገዳማት እንዲሁም በ17ኛው እና 18ኛው ክፍለ ዘመን የተሰሩ ታሪካዊ ቅርሶቿ ለዚህ ምስክሮች ናቸው። ጎንደር በታሪክ ስማቸው ሲነሳ የሚኖር ታላላቅ ሊቃውንት የነበሩባትና ዛሬም የሚገኙባት ሀገረ ጥበብ ሀገረ አእምሮ ናት። በቅዱሳት መጻሕፍት ትርጓሜና በሌሎችም ጉባኤያት የእድገት ታሪክ ውስጥ የጎንደር ሚና እጅግ ከፍተኛ ነው። በመላ ሀገራችን ውስጥ በሚገኙ አድባራትና ገዳማት የሚገኙ ሊቃውንት ሁሉ ከዚህ የተቀዳ የትምህርትና የሕይወት ማንነት አላቸው። ጎንደርና የጎንደር ሊቃውንት ለትምህርትና ጥበብ መስፋፋት እንደዚህ ሚና የተጫወቱ በመሆኑ እጅግ ከፍ ያለ ምስጋና ይገባቸዋል። ስነ ጥበብ፣ ኪነ ህንፃ እና ሌሎችም አበርክቶዎች የጎንደር ውለታ ከሚነሳባቸው ዘርፎች መካከል ይገኛል። ይህን የሊቃውንቱን ዘርፈ ብዙ ሚና ስናነሳ የኋላ ደጀን ሆኖ ለተማሪው የሚያስፈልገውን ሁሉ እያቀረበ እንደ ስፖንሰር ሆኖ ያስተማረውና አሁንም ይህን በኃይሉን ጠብቆ ያለውን የጎንደር ሕዝብም ማመስገን ያስፈልጋል። እንደ ጎንደር ያሉ ታሪካዊና የጥበብ ከተሞች ሁለንተናዊ ሚናቸው ሳይደበዝዝና ሳይቋረጥ ሊቀጥሉ ይገባል። ዛሬም በአባቶቻቸው እግር የተተኩ ስመጥር ሊቃውንት ለቤተ ክርስቲያናችን የእውቀት ቅብብሎሽ እጅግ አስፈላጊ ናቸው። ሀገራችን ዛሬ ብዙ ችግሮቿን አስወግዳ እንደ ታሪኳ ወደ ከፍተኛ የእድገት ማማ ለመውጣት ጥረት በምታደርግበት በዚህ ሰዓት የሁሉም ሊቃውንት ድምር ውጤት የሚያበረክተው አስተዋጽኦ ከፍተኛ ነው። የጥበብ መንገድ ለጠፋው ብርሃን ልትሆኑ ይገባል። በስልጣኔያችን ማንሰራራት ጎዳናም ሚናችሁን ልትወጡ ያስፈልጋል። ከሁሉ በላይ የተነሳንበት ኃይለ ቃል እንደሚነግረን ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ኃጢአትን ሊያደርግ አይችልም። ነገር ግን ብዙ ሰው
ይህ እውነት ተሰውሮበታል። በጥምቀት ለተለወጥነው ማንነት አይኖርበትም። ጌታውን በመምሰል ፍቅርና ሰላምን ከመሻት ይልቅ ወደ ጠብና ክርክር ያዘነብላል። በዚህ ጊዜ ምስጢሩን ፈታችሁ፣ ረቂቁን አጉልታችሁ፣ ሩቁን አቅርባችሁ እውነቱን የምታስተምሩና የምትመክሩ ሊቃውንት ናችሁ። ስለ ማህበረሰባዊ ሰላም፣ ስለ ሀገር አንድነት ትልቅ ኃላፊነት ያለባችሁም እናንተው ናችሁ። ቤተ ክርስቲያናችን በእናንተ በሊቃውንቱ የአማናዊ ትምህርት መሰረት ላይ የሁሉ ወገን እኩል አገልግሎትና የአገልግሎት ተጠቃሚነት የተረጋገጠባት ሆና እንድትቀጥል መስራት የሁላችንም አደራ ነው። በማንነቱ ተለይቶ የሚታቀፍ ወይም የሚገለል መኖር የለበትም። ግልጽ ሆነው በታወቁ መስፈርቶች ብቻ የተጣለብንን ታሪካዊ አደራ መወጣት ተገቢ ነው። የምናከብረው በዓል የሚነግረን እውነትም ይህንኑ ነው። በጥምቀት ክርስቶስ ሁሉን እኩል አድርጎታል። ታላቅና ታናሽ ተደርጎ የሚለይ ወገን የለም። በዓሉን ስናከብር የበዓሉን እሴት ጠብቆ ለቀጣይ ትውልድ ማስተላለፍም የማይዘነጋ ኃላፊነት ነው። ጌታችን እኛን በመውደድ ያደረገው ሁሉ እርስ በርሳችን በመዋደድ በመከባበርና በመተባበር ልንገልጠው ይገባል። ከባሪያው እጅ መጠመቅን ፈቅዶ ባርነታችንን የሻረበት መንገድ ትምህርት ሊሆነን እና በትህትና ልንመላለስ ያስፈልጋል። ይህ ሲሆን እውነተኛ የጌታችን ልጆች እንሆናለን። የበዓሉ በረከትም ከእኛ ጋር ይሆናል። ሐዋርያው የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ እንዳለው እኛ ልጆቹ የዲያብሎስን ሥራ የሆነውን መጣላትን፣ መናናቅን፣ መገፋፋትንና ቅንዓትን፣ ጠብንን ሁሉ እናፍርስ። ከእግዚአብሔር የተወለደ ኃጢአትን አያደርግም እንዳለው እንደ እግዚአብሔር ልጆች ከኃጢአት ርቀን በጎ ሥራን በመስራት የሚገለጥ በዓል እናድርግ። በዓሉን የፍቅር፣ የሰላም፣ የአንድነት በዓል ያድርግልን። ቤተ ክርስቲያናችንን ያጽናልን። ለሀገራችን ሰላም፣ ለሕዝባችን አንድነትን ይስጥልን። ወስብሐት ለእግዚአብሔር። ጥር 11 ቀን 2018 ዓ.ም ጎንደር ኢትዮጵያ